በህይወት የምትፈልጉበት ቦታ ላይ ያልደረሳችሁ ግራ እየተጋባችሁ ያለበት ምክንያት ነገሮችን ስለማታውቁ ሳይሆን የምትቀበሏቸው መጥፎ ምክሮች ስላሉ ነው። የኢትዮጵያ ህዝብ እንደ ፖፑሌሽን እርስ በርስ በጣም የተሳሰረና በምክር በተግዛዝ ያደግን ሰዎች ነን። ቤተሰቦቻችን ከልጅነት ጀምሮ ሲነግሩን የነበረው ነገር፣ በዙሪያችን የነበሩ ሰዎች አስተማሪዎቻችን ሲመክሩን ሲያስተምሩን የነበሩት ነገሮች እድሜ ልካችን ይዘናቸው እንቀጥላለን። እነዛ ምክሮች ደግሞ አብዛኞቹ የተሳሳቱ ናቸው። ዛሬ በዚህ ቪዲዮ አብዛኛው የኢትዮጵያን ህዝብ ህይወቱ እንዳይቀየር የተሻለ ኑሮ እንዳይኖር እያደረጉ ያሉ መጥፎ የተሳሳቱ ብዬ የማስባቸውን ምክሮች እነግራችኋለሁ። እነዚህን ምክሮች መንቀል ካልቻላችሁ በስተቀር ለውጥ ማምጣት ከባድ ነው የሚሆነው። የመጀመሪያው የአንተ ጊዜ ይመጣል፣ ሁሉም ነገር ጊዜ ያለው፣ ሁሉም በጊዜ ይደርሳል የሚባል ነው። ይሄ ሲወራ ትክክለኛ ምክር ይመስላል አይደለ? ነው ባይ ዘ ዌይ አንዱ ነገር ስህተት አይደለም። የሰው ጊዜ ያለው፣ የእግዚአብሔር የሚሰራበት ጊዜ ያለው፣ የኛ ጊዜ ይመጣል ወይ? አዎ። ትልቁ ችግር ግን ያለው የት ጋር መሰላችሁ? አናቅም ያ ጊዜ መቼ እንደሆነ። መቼ ነው ያንተ ጊዜ? መቼ ነው የኔ ጊዜ? አይ ዶንት ኖ። በጣም ፍራጃይል ነን፣ በጣም ደካማ ፍጥሮች ነን እኛ። አይደለም የኔ ጊዜ ወደፊት የዛሬ 2 ዓመት 3 ዓመት እና ነገ የሚፈጠረው ነገር ፈጽሞ ማላቅ ሰው ነን። ስለዚህ የኔ ጊዜ ገና ነው፣ የኔ ጊዜ ይመጣል በማለት የማገኘው ምንም ጥቅም የለም። ሰው የተሻለው አፕሮች ምንድነው ካላችሁኝ፣ ሁልጊዜ ጊዜው እንደደረሰው ነው መኖር ሁልጊዜ። ምክንያቱም አማኝ እንኳን የምትሆኑ የተሰጠን ዛሬ ነው አይደል? ዛሬ ነው የምንኖረው። አዎ ለኛ እኮ ፈጣሪ የተሻለ ፕላን ይኖረዋል፣ ምንም ጥያቄ የለውም። ሜቢ እኮ የአንዳንዱ ህይወት በ18 ዓመቱ በጣም ቀውጢ ነገር ውስጥ ሊገባ ይችላል። የአንዳንዱ ደግሞ 48 ዓመት ድረስ ሊቆይበት ይችላል። ምንም ጥያቄ የለውም እኮ። ግን በዛ ፕሮሰስ ውስጥ ምን እያደረግን ነው የምንጠብቀው ነው። ብዙ ሰው አይ የኔ ጊዜ አይደለም፣ ያንተ ጊዜ ይመጣል፣ ያንተ ጊዜ ያለው ጊዜ ይደርስልሃል የሚባለው 1-2 ጊዜ ከሞከረና ፌል ካደረገ በኋላ ነው። ያ ምንም የኛ ጊዜ ለመድረስና ላለመድረሱ የሚሰጠው ጀስቲፋይ የሚያደርግልን ነገር የለም። ኢን ዘ ሚን ታይም ኢቭን አማኞች እንኳን ብትሆኑ እግዚአብሔር የፈቀደልህ ጊዜ ይደርሳል፣ እግዚአብሔር ባለው ጊዜ ነው የሚከናወነው። እሺ ኢን ዘ ሚን ታይም እንደው ማድረገው ነው ቁጭ ብዬ መጠበቅ ነው? አው ትራይ ሞክራለሁ ቻልኩትን ያህል ለመሰላችሁ። በመሞከሬ ውስጥ ነው እኔ የዛኔ ላይ መጣው ጊዜ ለተሻለው ጊዜ ሬዲ መሆን እንጂ ቁጭ ብዬ በመጠበቅ ውስጥ አይደለም። ለምሳሌ የዛሬ 10 ዓመት ነው አንተ ቢዝነስ የሚሳካልህ ብባል በዛ 10 ዓመት ጊዜ ውስጥ ምንድነው ማድረገው? ቁጭ ጊዜ አይደለም ብዬ 10 ዓመት ይቀረኛል ብዬ ቁጭ እምል ከሆነ 10 ዓመት ያልቅና እዛ ጋር ስደርስ ቢዝነስ ቢሰጠኝም ስኬታማ መሆን አልችልም። በዛች 10 ዓመት ጊዜ ውስጥ ግን አይ ዘንድሮ ነው የሚሳካልኝ፣ አይ ዘንድሮ ነው እያልኩኝ 10 ቢዝነስ በሞክርና ፌል ባደርግ ጊዜ ስላልሆነ 10ኛው ዓመት ላይ የመጀመሪያው ቢዝነስ ጊዜ ሲሆን ስኬታማ ሆናል። ለምን? ኦልሬዲ ቢልድ ያደረኩት ፐርሰናሊቲ አለ፣ ካራክተሩ አለ፣ ኖሌጁ አለ። ስለዚህ ያንተ ጊዜ ገና ነው፣ ጊዜው ይመጣል፣ ሁሉም በጊዜ ይደርሳል። እነዚህ ምክሮች ለስንፍና የምትጠቀሟቸው ከሆነ የትም አይደርሳችሁም። ጊዜ የለን፣ የተሰጠን ጊዜ አሁን ነው። መስራት የምንፈልጋቸው የምናስባቸው ነገሮች በሙሉ አሁኑ ማድረግ። ከኛ አቅም የሚጎል ነገር መኖር የለበትም። በቻልነው መጠን ያለን ነገር በሙሉ ለነገሮች መስጠት። የዛኔ ነው ባዶ ስንሆን እኛ መስጠት የሚችለው ነገር በሙሉ አድርግ ያለው ስንል የዛኔ ይመርም በቃ አሁን ደግሞ የእግዚአብሔር ታይሚንግ እሱ ነው የምጠብቀው። ግን ኢን ዘ ሚን ታይም የሱ ጊዜ እስኪመጣ ድረስ ስቲል እየሰራው ነው የምጠብቀው እንጂ ከመንገድ ወጥቻለሁ። ምክንያቱም ኦፖርቹኒቲም እድልም ወደኛ ህይወት የሚመጣው በዛ መንገድ ላይ ስትል የተጓዝን እስከሆነ ድረስ ብቻ። ሁለተኛው ደግሞ እንደ ሶሳይቲ ትልቁ ትራፕ ወጥመድ ብዬ የማስበው በዚህ እድሜህ እንዲሞን አለብህ፣ በዚህ እድሜህ እንዲሞን አለብህ ተብለው የተቀመጡ የእድሜ ገደቦች ናቸው። በ25 በ26 ዓመት ማግባት አለብህ፣ ሴት ልጅ በ22 በ23 ዓመትሽ ትዳር፣ በ27 ዓመት እንዲህ አይነት ቢዝነስ ሊኖር ይገባል የሚባሉ ነገሮች ብዙ ሰዎችን ከመስመር ያስወጧቸዋል ኦነስትሊ። ምክንያቱም ሁላችንም የተለያየ አይነት ባክግራውንድ ነው ያለን፣ የተለያየ አይነት ቻይልድሁድ ነው ያለን፣ የተለያየ አይነት ትምህርት ቤት ውስጥ ነው ያደግነው። ሶሳይቲ እኛን ሲቀርጸን የነበረበት መንገድ ተመሳሳይ አይደለም፣ ፈጽሞ አይደለም። ስለዚህ የሆነ ሰው የሚነቃው በ35 ዓመቱ ሊሆን ይችላል፣ የሆነ ሰው በ15 ዓመቱ ሊነቃ ይችላል። አብሶሉትሊ ሰዎች የተለያየ ህይወት ነው ያላቸው። ያኔ 35 ዓመቱን ሰው ፌለር ልትሉት አትችሉም። ምናልባት እኮ 32 33ኛው ዓመት ላይ ስታገኙት ምንም የተለየ ነገር ሳይሰራ ይሄ ሰው እድሜው ሄደበት በቃ ይሄ ሰው እኮ አይረባም እኮ ተብሎ ሊሆን ይችላል። 35 ላይ ግን ነገሮች ይቀየራሉ። ዊ ኔቨር ኖው መቼ የሰው ህይወት ሊቀየር እንደሚችል። መጀመሪያ ላይ ካነሳሁላችሁ ኮንሴፕቱ ጋር አብሮ ይሄዳል። እኔ ሰዎችን ጄጅ እንዳላደርግ ከሚያደርጉኝ አንዱ አስተሳሰቦች መካከል ይሄ ነው። እኔን እግዚአብሔር ያነሳኝ በ20 ምናምን ዓመቴ ሊሆን ይችላል ከወደኩበት፣ የሆነ ሰው ደግሞ በ40 ምናምን ዓመቱ ሊያነሳው ይችላል። በቃ ኢትስ ጀስት የታይሚንግ ጉዳይ ነውና ቱ አርሊ ኤንድ ቱ ሌት የሚባል ነገር የለም። ኦነስት ነው የምላችሁ። 18 ዓመቴ ነው እንዴት ነው ቢዝነስ የሚጀምረው? ኢትስ ቱ አርሊ፣ ሶሳይቲ ቱ አርሊ ነው ይለኛል። ማን ያለው? በ17 ዓመታቸው እኮ ታምር የሰሩ ሰዎች እኮ አሉ። ቱ አርሊ የሚባል ነገር የለም፣ ቱ ሌት የሚባል የለም። እኔ ኦልሬዲ አግብቻለሁ፣ ኦልሬዲ ልጅ ወልጃለሁ፣ ኦልሬዲ ፋሚሊ ያለኝ ይሄን ነገር ለመጀመር ሌት ነኝ፣ በቃ ሂዶብኛል ጊዜ። ኖ የለም። አይደለም ፋሚሊ መስራት 2-3 ልጅ መውለድና በ40ዎቹ መጨረሻ በ50ዎቹ
መጨረሻ ላይ እንኳን ጃያንት የሆኑ ቢዝነሶችን የጀመሩ እጅግ በጣም ብዙ ሰዎች አሉ። በነገራችሁ ላይ ሶሻል ሚዲያ ዲሲቭ እያደረገን ነው እንጂ አቬሬጅ ሚሊዮነር የሚባለው ወይም አቬሬጅ ሲኢኦ የካምፓኒ ኦነር ስንት ዓመት ይመስላችኋል? አሁን ብዙዎቻችሁ ይመስላችሁ 20ዎቹ ውስጥ ነው አይደል? ሜይ ቢ 30ዎቹ አይደለም። ሪሰርች አድርጉ። 50 ምናምን ዓመት ነው አቬሬጅ ሚሊዮነር። 50 ምናምን ዓመት ጋይስ። በአቬሬጅ አንድ ሰው ሚሊዮነር እንዲሆን እዛ እድሜ ሬንጅ ውስጥ መግባት መቻል አለበት። የሆነ ሰው ኢትዮጵያ ውስጥ ቤት መኪና ምናምን ሊገዛ 50 ምናምን ዓመት መግባት መቻል አለበት። ግን አይመስልም። ሶሻል ሚዲያ የሚያሳየን ነገር ምንድነው? ሁሉም ሰው በ20ዎቹ የተሳካለት እንደሆነ ነው። ከዛ ይሄ አላስፈላጊ ፕሬሸር ውስጥ ያስገባናልና እድሜም ገና ነው እድሜም ሄዷል የሚል አስተሳሰብ እንደ ሶሳይቲ በጣም ብዙ ሲጎዳ ኖሯል። ይሄንን ካላቆማችሁት በስተቀር መቼ መስራት እንዳለባችሁ ክሊር ያጣቡትም። ሶስተኛ ቀላል አይደለም ብሎ ማሰብ። ብዙ ነገሮች ለመስራት ስታስቡ የመጀመሪያ አእምሯችሁ ውስጥ የሚመጣው ነገር ምንድነው? አረ እሱ እንደሚታስበው ቀላል አይደለም እባክህ፣ ብዙ ነገሮች አሉት። እኔም አስታውሳለሁ ቤት ውስጥ የሆነ ስራ ለመጀመር ቢዝነስ ለመጀመር ሲታሰብ በጣም በተደጋጋሚ የሚመጣ ወርድ ይሄ ነበረ። አይ ቀላል እኮ አይደለም፣ አሁን እኮ ኢኮኖሚ እኮ እንደዚህ ሆኗል፣ ሀገሪቱ እኮ እንዲህ አይነት ሲቹዌሽን ላይ ያለችው፣ ቀላል አይደለም። ሁለት ነገር፣ የመጀመሪያው ምንም ነገር ቀላል አይደለም። እውነታችሁን ነው፣ ቀላል አይደለም። ላይክ ሳይድ ቀላል እንደሆነ ማለት ምንም ጥያቄ የለውም። ግን ቀላል የሚባለው ዲፋይን የሚደረግበት መንገድ ነው የሚወሰነው። እኔ በህይወት የገባኝ ነገር ሲምፕል እና ኢዚ የሚባሉት ሁለቱ የተለያዩ ናቸው። በአማርኛ ሁለቱም ቀላል ናቸው። ኢዚ ማለት ስታደርጉት ኢዚ ነው ማለት ነው። ሲምፕል ማለት ኮምፕሊኬትድ አይደለም ማለት ነው። ጄኒውንሊ ነው የምላችሁ፣ ቢዝነስ መጀመር፣ ገንዘብ ማግኘት ሲምፕል ነው። ቬሪ ሲምፕል፣ ምንም ኮምፕሊኬትድ ነገር የለም። በቃ የሆነ ነገር በ10 ብር ግዛ፣ በ20 ብር ሽጠው 10 ብር ታተርፋለህ። ሲምፕል ዛት፣ ምንም ኮምፕሊኬትድ የሆነ ነገር የለውም። በጣም ትታሳድጉት ነው ኮምፕሊኬትድ የሆነ ይመጣው። ከዚህ በፊት ነግሬያችኋለሁ። ቪዲዮ ኤዲቲንግ ተማሩ፣ ሶሻል ሚዲያ ማርኬቲንግ ለ3 ወር ተማሩ፣ ወስዳችሁ በነፃ ስሩ። ከዛ በኋላ በነፃ ከሰራችሁ በኋላ በክፍያ ስሩ። ኢትስ አስ ሲምፕል ዛት። ኢዚ ግን አይደለም። ስትሰሩት ግን ቀላል አይደለም። ስትሰሩት ግን አሁን ያላችሁበትን ላይፍ ስታይል አስተሳሰባችሁ በሆነ መንገድ እንድትቀይሩ ሊያስገድዳችሁ ይችላል። ኢትስ ኦኬ። በህይወት የተሻለ ነገር ሊሰጠን የሚችል ነገር በሙሉ ከባድ። እኛ ፕሮሚስ የተደረገልን ቀላል ህይወት የለም። በቃ እዚህ ምድር ላይ እስካለን ድረስ ቀላል ህይወት አይደለም የሚኖረን። ህይወት ከባድ ነው የምትሆነው። ዲፎልታችን ከባድ ህይወት ከሆነ ለምንድን ነው ከባድ ህይወት እንደ ኦብስታክል የምናስቀምጠው? ከባድ ነው ይሄ ነገር። ዋይ would you say that? because ነዋ ከባድ ነው እኮ። የሆነ ነገር ኦልሬዲ ዲፎልት ከሆነ እኮ መረሳት ነው ያለበት አይደለ? ስለዚህ ምን ማለት ነው? ሁሉም ነገር ከባድ ከሆነ እናንተ የምትመርጡትን ከባድ መውሰድ ነው። ሌዚ መሆን ከባድ ነው። በነገራችሁ ላይ በጣም ዲፕሬሲንግ የሆነ ህይወት መኖር፣ ብሮክ መሆን ከባድ ነው አይደለ? ኢማጂን ብሮክ ላይፍ፣ የሆነ ነገር አፎርድ ማድረግ አለመቻል፣ የሆነ ነገር እየፈለጋችሁ ምናምን ነገር ዴሚት ብር የለኝም፣ ምበላበት ምግብ የለኝም። ቬሪ ሃርድ አይደለ? በአንጻሩ ቢዝነስ መገንባት፣ 2 ቢዝነስ ራን ማድረግ፣ 20 ምናምን ሰው ማስተዳደር ከባድ ነው። የ20 ምናምን ሰው ፔን፣ የ20 ምናምን ሰው ኃላፊነት ሪስፖንሲቢሊቲ፣ የክላይንቶች ሪስፖንሲቢሊቲ፣ በየወሩ በጣም ብዙ ሺህ ብሮችን ለፔሮል መክፈል። ኢትስ ቬሪ ሃርድ፣ ከባድ። ግን የትኛውን ከባድ ትመርጣለህ ካላችሁኝ 1000 ጊዜ ሁለተኛውን ከባድ እመርጣለሁ። nothing is going to be easy። ይሄ ዲፎልት እስከሆነ ድረስ ከባድ ነው የሚለው ከአይምሯችን ሊወጣ ይገባል። ሁሉም ነገር ከባድ ነው፣ የትኛውን ከባድ ነው መርጠው ነው። እንደውም አንድ የምወደው ፍሬምወርክ አለ እዚህ ጋር። ምን ልምረጥ እያላችሁ የተቸገራችሁ ከሆነ 2 ነገር ለመስራት 2 ቢዝነስ ለመጀመር እያሰባችሁ የምትመርጡት መሆን ያለበት በአጭር ጊዜ ከባድ ሆኖ በረጅም ጊዜ ቀላል የሚሆነው ነው። ጀምረው የትኛው ነው የሚከብደኝ? ያ የሚከብዳችሁን ጀምሩት። ምክንያቱም አሁን ስትጀምሩት ከቀለለ በኋላ እየከበደ ይመጣል። አሁን ከከበደ በኋላ እየቀለለ ይመጣል። 4ኛ ደስተኛ የሚያደርጋችሁን ነገር አድርጉ። ይችኛዋ በጣም ቀላል የምትመስል ግን ብዙውን ሰው ክራይሲስ ውስጥ እያስገባ ያለ ነገር ቢኖር ደግሞ ይሄ ነው። ኢንጆይ እያደረግኩት አይደለም፣ በቃ እየደበረኝ ነው፣ ቦርድ እየሆንኩ ነው ስራ ላይ። አንድ የቢዝነስ መጽሐፍ ላይ ያነበብኩት ምን ይላል? በጣም ብዙ ቢዝነሶች ከሚከስሩበት ምክንያት መካከል አንዱ ምንድነው ታውቃላችሁ? ቢዝነሱን የጀመረው ሰው ይደብረዋል፣ ስራው ይሰለቸዋል፣ ቦርድ ይሆናል በስራው። ስለዚህ አዲስ ቢዝነስ ይፈልጋል፣ አዲስ ኢንካም ማስተዳደር ይጀምራል። ያ ቢዝነስ እኮ እያደገ ነው፣ ግን ቦሪንግ ነው፣ በቃ ኤክሳይትመንት የለውም፣ ደብሮታል ስራው። ከዛ እሱን ይገለውና ሌላ አዲስ ይጀምራል፣ ለኤክሳይትመንቱ ሲል ማለት ነው። ከዛ በኋላ በ10 ዓመት ውስጥ ይሄ ነው የሚባል ፋውንዴሽን ዌልዝ ቢልድ አያደርግም። ኢትዮጵያም ውስጥ ይሄን እንመለከተዋለን። እዚህ የሆነ ቢዝነስ ያለው ሰውዬ ዘሎ ደግሞ ሌላ ነገር ሲጀምር ትመለከቱታላችሁ። በቃ ይደብረዋል፣ ይሰለቸዋልና እኛ ምን እንደምንፈልግ ምን መስራት እንደምንፈልግ መጀመሪያ ልናውቀው ይገባል። ግን በዛ ፕሮሰስ ውስጥ አይደለም የሚያደግነው ሁላችንም። እኔም ለረጅም ጊዜ እንደዛ ነበር፣ አላውቀውም ምን መስራት እንደምፈልግ። ግን ሪያሊቲው ምንድነው? መስራት የሚወዱትን ፓሽናቸውን መክሊታቸውን እየተከተሉ የሚሰሩ ሰዎች እዚህ ምድር ላይ በጣም ጥቂት ናቸው። ሪያሊቲው ይሄ ነው። የሆነ ነገር ፓሽን አይደለም መክሊት ያለን ብላችሁ ካሰባችሁ ሞር በሰራችሁ ቁጥር ትወደታላችሁ። በተቻለ መጠን ስራውን ለመውደድ መሞከር፣ ጥሩ ሳይዱን ለማየት ወይም ከዛ ስራ ውስጥ ሚኒንግ ለመፈለግ መሞከር። ቪዲዮ ኤዲተር ከሆን ክሊፕ መቆራረጥ ሳይሆን የሆኑ ሰዎችን አቴንሽን ግራብ ማድረግ፣ አቴንሽናቸውን መሰብሰብ ነው። በዛ ደረጃ የስራውን ዲፐር የሆነ ፐርፐስ አንደርስታንድ በማድረግ ስራውን ለመውደድ መሞከር ነው እንጂ የምትፈልገውን ነገር ስራ፣ የሚያስደስትህን ነገር አድርግ። በተለይ ደግሞ አፍሪካ ውስጥ ኢትዮጵያ ውስጥ በጣም ወረስት የሆነ አድቫይስ ነው። የትኛውን ሚሊዮነር የትኛውን ቢሊዮነር ደህና ነገር ገነባ የምትሉት ሰውዬ በፓሽኑ አይደለም። መጀመሪያ ፓሽኑ ሊሆን ይችላል ነበር፣
ከዛ በኋላ ግን ኢቨንቹዋሊ ወደ ቢዝነስነት ሲቀየር ፓሽኑ ይሞታል ይዛኔ። ምናልባት የተለያዩ መልቲፕል ፓሽኖች ኖራችሁ ይችላሉ ወደ ገንዘብነት የማትቀይሯቸው አልፎ አልፎ እየሄዳችሁ ራሳችሁን ሪፍሬሽ ታደርጉበት የምትችሉት። ዋና ኢንካም ሶርሳችሁ ግን ሁልጊዜ ደስታና ኤክሳይትመንት ስራ ልገባ ነው እንዲህ ላደርግ ነው የሚል አይነት አድሬናሊን ረሽ ይኖረዋል ብላችሁ ኤክስፔክት አታርጉ። ከሆነ ጊዜ በኋላ ቦሪንግ ይሆናል። ገንዘብ መስራት በጣም ቦሪንግ እየሆነ ይመጣል። አሰልቺ ነው። በየቀኑ የምትሰሩት ነገር ተመሳሳይ ለወራት ያለማቋረጥ ተመሳሳይ ሚቲንጎች ልታደርጉ ትችላላችሁ። it's going to be like that. business is boring, making money is boring ማለት ለመናገር ፕሮሰሱን ኢንጆይ ካላደረጋችሁት በስተቀር ታቆማላችሁ። ሄዳችሁ ረጅም ሰዓት መስራት ይከብዳችኋል። አምስተኛ ወይ ከሀብታም ተወለድ ወይ ከሀብታም ተጠጋ እየተባልን ያደግነው አይደለ? ከሀብታም ተወለድ ምንም የኛ ምርጫ አይደለም። ከሀብታም ከድሃ ተወለድን የሚለውን መርጠን አይደለም እዚህ ጋር የምንመጣው። እሱ ኢሬሌቫንት ነው፣ ማስወጣት ነው። ኦፍኮርስ ምንድነው የሚታሰበው? የሆነ ሰው ከሀብታም ቤተሰብ ከወጣ በቃ ሀብታም ይሆናል ኢቨንቹዋሊ which is false by the way. necessarily የቤተሰቦችን ሀብት ይደግማል ማለት አይደለም። በጣም ብዙ ከሀብታም ቤተሰብ ወጥተው ትራሽ የሆነ ህይወት እየኖሩ ያሉ ሰዎች እናውቃለን። ኢቭን የፋሚሊውን ቢዝነስ እንኳን ማስቀጠል ያልቻሉ ሰዎች በጣም ብዙ ናቸው። እንደውም አይ ቢሊቭ በራሴ እንደው አሰምሽን ከሀብታም ቤተሰብ የመጡ ሰዎች ፌል የማድረግ እድላቸው ይጨምራል ብዬ ነው የማስበው። ለምን መሰላችሁ? የሀብታም ቤተሰብ ለልጁ ሶፍት የሆነ ላይፍ ነው የሚሰጣቸው። በዛ ሶፍትነስ ውስጥ ደግሞ ሃርድሺፕን አይማርም። ያቺ ሶፍት የሆነ ትሪትመንት ስትቆም ሃርድሺፑ ሲመጣ መቋቋም ያቅተዋል። ከዛ ወደ ሌሎች ኮፒንግ ሜካኒዝሞች ወደ ሱስ ወደ ምንም ገንዘብ በሚሰጡ አክሰስ ማለት ነው ራሱን ዲስትራክት ወደ ማድረግ ይሄዳል። ሲምፕሊ ጥሩ ላይፍ ያለው ይመስላል። ጥሩ ይለብሳል፣ ጥሩ መኪና አለው፣ ጥሩ ሰርክል አለው። ግን ከሆነ እድሜ በኋላ ዞር ብሎ ሲመለከት ሪል የሆነ የገነባው ፋውንዴሽን የለም። ስቲል ጥሩ ቤት ውስጥ እየኖረ ነው፣ ግን ውስጡ አልቋል፣ ውስጡ ተበልቷል። ይሄ ልክ ምስጥ ውስጡ እንደበላው ግንድ አለ አይደለ? ከላይ ስታዩት ምናምን የቆመ ጠንካራ ይመስላል፣ ግን ተበልቶ አልቋል። ሁለተኛው ደግሞ ካለው ተጠጋ። የሀብታም ጓደኞች ካሉ ወይም ደግሞ የሆነ ሀብታም ዘመድ ካለ እነሱ ጋር ሄደህ አብረህ ብትኖር የሆነ ጥገኛ ብትሆን የሆነች ነገር አታጣም፣ የሆነች ነገር ያሰሩሃል ነው። እና ይሄ በጣም በተለይ ደግሞ ክፍለ ሀገር ላይ ያሉ ልጆች እንደው ኢቨን አዲስ አበባም ላይ ቢሆን አያለሁኝ አንዳንዴ ኢንቴንሽናሊ የሆኑ ሰዎችን ጓደኛ ለማድረግ የሆነ ሰው ሰርክል ውስጥ ለመግባት ሰው ሲሞክርና ሆነስትሊ ለመናገር ይውላችሁ እናንተ ልቀርባቸው ጥገኛ ልትሆኑባቸው የምትፈልጓቸው ሰዎች እናንተን አይፈልጓችሁም ነው። ምንድነው ይዤ የምቀርበው ነው። ቫሉዌብል ከሆናችሁ ጠቃሚ ከሆናችሁ ባይ ዘ ወይ ማንንም ሰው ቼዝ ማድረግ አይጠበቅባችሁም። ጠቃሚ መሆን ማለት ገንዘብ መያዝ መቻል ማለት አይደለም። ለምሳሌ እንበልና ምናልባት እኮ ጥሩ ሹፌር ልትሆኑ ትችላላችሁ ባላችሁ ኤክስፔሪየንስ። ስለዚህ ዘመድ ካላችሁ አጎት ኦር የሆነ አሮን ነው like የተሻለ ስታትስ ላይ ያለ ቢዝነስ ያለው ሰው ለሱ ሄዶ ሹፌር መሆን ይችላል። ያው ሹፌርን ያው ከነጥል ያለብኝ ኢሹ ስለሆነ ነው ሄዶ ሹፌር መሆን። ከዛ ኤቭሪዴይ አብሮ መዋል ይቻላል። የሚያወራው ነገር ትሰሙታላችሁ፣ ከሰዎች ጋር ያለው ኢንተራክሽን ታያላችሁ፣ እንዴት ነው ዲል የሚያደርገው። በዛ ውስጥ ብዙ የምትማሩት ነገር ይኖራል። ብዙ ሰው ከሀብታም መጠጋት ሲባል የሆነች እድል ለመውሰድ የሆነ ስራ እንዲያስጀምረው ኤክስፔክት በማድረግ ተስፋ በማድረግ ነው እንጂ ከሱ ምን መማር እችላለሁ፣ ከሱ የተማርኩትን ነገር እንዴት ነው ወስጄ ራሴ አፕላይ በማድረግ የራሴን ነገር የምገነባው አይደለም። ይሄ በጣም ትልቁ ያበሻ ትልቅ የተሳሳተ አመለካከት ነው። በተለይ ደግሞ ዘመዶቻችሁ ላይ ዲፔንደንት የምትሆኑ ሰዎች የሆነ ያለፈለት ሰው በፋሚሊ ውስጥ ካለ በቃ እሱ ጋር ሄጄ እንዲህ አድርጎልኝ ኖ ብሮ ላይክ ራስህን አውጣ ነው። ያ ሰው በራሱ መንገድ ተፍጨርጭሮ የሆነ ቦታ ላይ ደርሷል። ሄደህ እሱ ከሰራበት መንገድ ልትማር ትችላለህ። that's the only way to do it እንጂ ሄደው ልጥፍ ማለት ጥገኛ በመሆን ማንም አያልፍለትም። ሰው ይሄንን አይሯችሁ ታስወጡት ይገባል። ስድስተኛ ራስህን ሁን። እቺ ምክር እናውቃታለን አይደል? ብዙ ጊዜ ይባላል ቢ ኦተንቲክ፣ ራስን ሁን። ብዙ ቦታዎች ላይ ራስን መሆን አለብህ። ልክ ነው። ኦኬ በመጀመሪያ ቃሉ ላይ ራስን ሁን የሚለው ላይ ተቃውሞ የለኝም፣ ግን ራስን የምትለው ዲፋይን እናድርጋት። ምን ማለት ነው ራስን ሁን ማለት? ያ ማለት ራሴን ላቀው ይገባል ማለት ነው። ራሴን ዲፋይን አድርጌ አውቀዋለሁ ወይ? ምንድነኝ እኔ? ራሴ ምንድነኝ? ማንነኝ? ሆናስ ላይ ምንድነው የሚወደው? ምንድነው የሚጠላው? አቋሙ ምንድነው? ወዴት ነው እየሄደ ያለው? የማይደራደርባቸው ነገሮች ምንድናቸው? ይህንን ዲፋይን ያላደረገ ሰው እኔ ራሴን ነኝ ቢል ራስን አይደለም የሚወንድም ከሁለት ዓመት በኋላ ሌላ ሰው ራስን ታገኘዋለህ። you have no idea guys በ10 ዓመት ጊዜ ውስጥ እንዴት የተለያየ ሰዎች እንደምንሆን። ግልብጥብጥብጥ 4-5 አይነት ፐርሶናሊቲ ሊወጣን ይችላል። ለምን? ራሳችን ዲፋይን ስላላደረግነው through the process በስራ ምክንያት በምን ምክንያት ሼፕ እየተደረገን እየተቀየርን ነው የምንመጣው። የዛሬ 4 ዓመት የነበረው ዮናስ ብታገኙት ሪኮግናይዝ አታውቁት፣ አትተዋወቁም። ከዛ ሰው ጋር ስትሬንጀር ነው የምትሆኑት። ኮምፕሊትሊ ሌላ ሰው ነው ይሄኛው። ሜቢ ወደፊት ደግሞ 5 ዓመትም እንደዛ ሊሆን ይችላል። ምን ልላችሁ ፈልጌ ነው፣ በምናልፍባቸው የህይወት ፕሮሰሶች ውስጥ ራሳችን እየተቀየርን ቅርፊት እየቀየርን ቆዳ እየቀየርን ነው የምንመጣው። እኔ ብላችሁ የምታስቡት ነገር አሁን ላይ እናንተ አይደላችሁም ነው አንለስ እርግጠኛ ካልሆናችሁ በስተቀር። በተለይ ደግሞ 1920ዎቹ ላይ ያለ ሰው እኔ ብሎ ለመናገር የሚያበቃ ሰልፍ ዴፊኒሽን አለው ብዬ አላስብም። ገና ነን። ስለዚህ የሆኑ ቦታዎች ላይ አይኔ ራሴን ነው መሆነው ብትል ነው አንተ እኔ የምትለው ፐርሶናሊቲ ላይ በጣም ብዙ ህጻጽ የሚኖርበት ድክመት የሚኖርበት ከሆነ ግድ የለም እሱን ሸፍነው የተሻለ ፐርሶናሊቲ ብታሳይ ነው የሚሻለው።
ሆነስትሊ ለምሳሌ ሚቲንግ ላይ ከክላይንት ጋር ስትገቡ አይ እኔ ኦተንቲክ ነኝ የምገባው ብላችሁ የሰፈር ወሬያችሁን ብታመጡ ከጓደኞቻችሁ ጋር የምታወሩበትን መንገድ ብታወጡ ስናጎኝ ወርክ። ስለዚህ ፐርሶናሊቲ ማለት ማስክ ነው። ኦኬ ፐርሶና ከሚል የግሪክ ቃል ነው የመጣው። ፐርሶና ማለት ማስክ ነው። ቤት ስትገቡ የምታደርጉት ማስክ አለ፣ ስራ ቦታ ስትገቡ የምታደርጉት ማስክ አለ፣ የጓደኛ ማስክ አለ፣ የስራ ቦታ ማስክ አለ። ስለዚህ እነዛ ማስኮች ናቸው እናንተን ዲፋይን የሚያደርጓቸው። ጓደኞቼ መሃል በጣም ፈን ተጫዋች እንደልባቸው የሚሆኑበት አይነት ሰው፣ ስራ ቦታ ላይ ሪስፖንሲቢሊቲ የሚሰማው ኃላፊነት መሸከም የሚችል ጠንክሮ መስራት የሚችል ሰው፣ ፋሚሊ ጋር ሲሄድ ፋሚሊውን ቴኬር ማድረግ የሚፈልግ የተለያየ አይነት ፐርሶና ይኖረዋል እና እንደምትሄዱበት ቦታ የሚቀያየር ፐርሶናሊቲ ሊኖር ይገባል። ቢካዝ ፐርሶና ያ ስለሆነ አይደንቲቲ አላልኩኝም። ፐርሶናሊቲ አንዱ እኔ እንዲህ ነኝ ወይም ደግሞ ራሴን ነኝ በቃ የኔ ፐርሶናሊቲ እንዲህ ነው የማለት ትልቁ ጉዳት እንዳትቀይሩት ትሆናላችሁ። አንዳንድ ሰዎች አሉ አሁን መጥፎ ባህሪ እኮ አለባቸው። ለምሮ አንተ እንደዚህ የምትበላው ለምሮ እንደዚህ የምታወራው ሲባል በቃ እኔ እንደዚህ ነኝ ልመደው ቻለው። why would you say that? መቀየር እየቻልክ ለምን ኢምፕሬስ ታደርገዋለህ? ለምን ፐርሶናሊቲ ታደርገዋለህ? ምክንያቱም የዛሬ 5 ዓመት ያለው ሰው እኮ ካንተ በጣም የተሻለ እንዲሆን የምትፈልገው አይደል? ስለዚህ እዛ ቦታ ላይ ለመድረስ የሆኑ ቅርፊቶች መራገፍ መቻል አለባቸው። አይደንቲቲ ካደረግናቸው ግን አይሆንም። እኔ አሁን ለረጅም ጊዜ በቃ ዮናስ ቀጫጫ ነው ለምሮ ማትወፍረው ሲባል አይ እኔ ቅጥረት ነው የሚመቸኝ። ዮናስ ሲባል ታስቡት የሚገባው ቀጫጫ ልጅ ነው፣ እኔ መወፈር በፍጹም አልፈልግም ብል ነበር። አይደንቲቲ አድርጌው ማለት ነው። ያ ነገር ብሬክ እስኪደረግ ድረስ ዮናስ በፍጹም ይበላ አይወፍርም ነበር። ለምን? ፐርሶናሊቲው ነው ቀጫጫነት። መስተካከል የሚፈልግ ከሆነ ሰውነቱን አይ በቃ ይሄ ነገር መቀየር የሚችል ነገር ነው ሹት። ከዛ በኋላ ከ6 ወር በኋላ ኮምፕሊትሊ 10 ኪሎ ምናምን ጌን አድርጎ ሌላ ሰው። ስለዚህ ራሳችሁን የተሻለ ቦታ ላይ ለማድረስ ስትሉ እንዲሁም ደግሞ በህይወት የሚፈልጉባቸው የተለያዩ አይነት ኮሚትመንቶች ላይ ጠንካራ ሆኖ የተሻለ ሆኖ ለመገኘት ሲባል በጣም በተቻለ መጠን ፐርሶናሊቲያችሁን ለመቀየር ፍሌክሲብል መሆን ያስፈልጋል። 7ኛው አንኮንዲሽናሊ እወደዳለሁ ብሎ ማሰብ ነው። ልጅ ስለሆንኩ ብቻ ይወዱኛል፣ ለጓደኞች አይደሉም ይወዱኛል፣ ምንም ነገር አልቀይርም፣ አሁን ጀስት ቢ ማይሰልፍ ቅድም ካልኩት ጋር አብሮ ይሄዳል። ይሄ በጣም የተሳሳተ አመለካከት ነው። በነገራችሁ ላይ ማንም ሰው እኛ ስለሆነ ዝም ብሎ በፐርሶናሊቲያችን አይወደንም ማለት እሱ መድኃኒዓለም ብቻ የሰው ልጅ እንዲሁ የወደደ ያለምንም ኤክስፔክቴሽን። ሌላ ሰው በሙሉ ከኛ ኤክስፔክት የሚያደርገው ነገር አለ። ቤተሰብ የተሻለ ልጅ እንድንሆን ይፈልጋል። ጓደኛ የተሻለ ጓደኛ እንድንሆን ይፈልጋል። ሪሌሽንሺፕ ውስጥ ላይ አብሮን ያለ ሰው የተሻለ ሰው እንድንሆናቸው ይፈልጋሉ። ሜቢ አሁን ተቀብለው ሊሆን ይችላል እኮ ግን that doesn't mean የተሻለ ነገር አይፈልጉም ማለት አይደለም። ሰው ግን ምን ያደርጋል? ለምሳሌ ዴቲንግ ላይ አሁን በጣም ይገጥማል ይሄ። መጀመሪያ ላይ ይሞክራል፣ ኢምፕረስ ያደርጋታል በብዙ ነገር ምናምን፣ ከዛ በኋላ ይሳካለትና ሪሌሽንሺፕ ውስጥ ይገባሉ። ከዛ በኋላ ኤቭሪቲንግ ይቆማል። ታሰት ቆመ። በቃ ተሳካለት፣ አንድ ቦታ ላይ አደረሰው ያንን ጉዳይ፣ እጁ ገብታለች። ከዛ በኋላ ቆመ። ዩሲ ምን ብሎ ሊያስብ ይችላል? እንዴ በቃ እኔ እኮ ልትወደኝ ይገባል፣ በዚሁ በፐርሶናሊቲ ቤቱ ይወስዳታል። ዝርክርክ ያለ ቤት ውስጥ ምናምን ይዟት ይገባና በቃ this me ያው ቤቴ እንደዚህ ነው። አንኮንዲሽናሊ መወደድ እሱ ስለሆነ ብቻ እንድትወደው ኤክስፔክት ያደርጋል። ኖ እንደዛ አይሰራም። በነገራችሁ ላይ ሜቢ early stage ላይ የሆኑ ሰዎች እንደዛ አይነት ፍቅር ሊያሳዩን ይችላሉ። ከሆነ ጊዜ በኋላ ግን ትናንሿ ነገር በሙሉ ቫልዩ ነች። ከጓደኞቻችሁ ጋር ቡና ስትጠጡ የሆነ ቀን አይ እኔ ይሄንን ከፈር አደርገዋለሁ ማለት ቫልዩአችሁን ይጨምራል። ሜቢ ገንዘብ ላይኖራችሁ ይችላል፣ ሜቢ አንደርስታንድ ሊያደርጓችሁ ይችላል እንደዛ ለማድረጋችሁን። ግን በገንዘብ ቫልዩ ባትጨምሩ በሌላ ግን በጣም በብዙ ነገር ቫልዩ መጨመር ትችላላችሁ። ፈኒ የሆነ ሰው ምን ጊዜም ይወደዳል። ራይት? ለምን? ጨዋታ ማምጣት ይችላል፣ ሰዎችን ፈታ ማድረግ ይችላል። ቁም ነገረኛ የሆነ ሰው፣ አድቫይስ መስጠት የሚችል፣ በፈለጋችሁት ጊዜ ሩጦ ሊመጣላችሁ የሚችል፣ ኃላፊነት የሚሸከም ቁም ነገረኛ ነው። እንደ ሰው በጣም ብዙ የሚፈልጋቸው ኤሌመንቶች አሉ ከሰዎች ማለት ነው። ገንዘብ ብቻ አይደለም የሆነ ሰው ተወዳጅ የሚያደርገው። እኔ በጣም ጄኒውንሊ በህይወቴ እንዲኖሩ ከምፈልጋቸው እና ይዣቸው ላቆያቸው ከምፈልጋቸው ሰዎች መካከል በደወልኩላቸው ቅጽበት የሚደርሱልኝ በቃ እንዲፉኛል ነው ካልኩት ከየትም ብሎ ለዛ ነገር ሮጦ የሚደርሰው አለ። እነዚህ ሰዎች ገንዘብ ባይኖራቸው እንኳን በህይወቴ ውስጥ ምንም ጥያቄ የለውም እነሱን አለመውደድ አልችልም። ይሄ ማለት ግን ሁሉም አይነት ሪሌሽንሺፕ ትራንዛክሽን አለው ማለት አይደለም። የሆነ ነገር ሰጥቼ የሆነ ነገር እቀበላለሁ እንደዛ ማለት አይደለም። የሆነ ጊዜ ላይ መሰጣጣትም እኮ ላይኖረው ይችላል። ግን የሆነ ሩም ውስጥ ስትገቡ፣ የሆነ ሰርክል ውስጥ ስትገቡ እኔ ምንድነው ፕሮቫይድ የማደርግላቸው፣ እኔን ሲያዩ እኔን ሲያገኙ የሚያገኙት ነገር ምንድነው የሚለውን ካላወቃችሁት በስተቀር የሆነ ጊዜ ላይ ቫልዩ የሌለው ሰው ነው የምትሆኑት። ያ ደግሞ እናንተ ኤክስፔክት ታደርጋላችሁ ሰዎች እንዲወዷችሁ፣ እንዲጠሯችሁ፣ እንዲደውሉላችሁ፣ ኢንቫይት እንዲያደርጓችሁ። ከዛ ግን ኢንቫይት የሚያደርግ የሚጠራ፣ የሚደውል፣ የሚያካታችሁ ሰው እየጠፋ ይመጣል። ለምን? እናንተ ራሳችሁ ቫልዩአችሁ ስለማታውቁትና አንኮንዲሽናሊ ወደዳለሁኝ የሚለው አስተሳሰብ እንዳታድጉና በሰዎች የተሻለ ስታተስ እንዳይኖራችሁ፣ የተሻለ ክብር እንዳይኖራችሁ፣ የተሻለ ፍቅር እንዳታገኙ ያደርጋችኋል። 8ኛ ሰዎችን መቀየር እንችላለን ብሎ ማሰብ። ይሄ እጅግ በጣም የተሳሳተ ነገር ነው። አንድ አባባል አለ፣ ብዙ ሰው መቀየር የሚችል ግን ራሱን መቀየር የማይችል ይመስለዋል። እውነታው ግን ሰው መቀየር አይቻልም። መቀየር የሚቻለው ራስን ነው።
እኛ ራሳችንን መቀየር ከቻልን እሰየው፣ አይደለም ሌላ ሰው ኢምፓክት ልናደርግ ማለት ነው። አንዳንዴ በዙሪያቸው ያሉ ሰዎች የሆነ ነገር እንዲያደርጉ ልትመክሯቸው፣ ብዙ ነገር ልታደርጉላቸው፣ ልትሰጧቸው፣ ልታስጀምሯቸው ምናምን ትችላላችሁ። ስቲል ግን እንደዛ መሆን አያደርጉትም አይደል አንዳንዶቹ። ከዛ ለምንድን ነው ይሄን ነገር የማያደርገው ምናምን ብሎ በስጭት ውስጥ መግባት ይመጣል። ብሮ አትችልም። ሁሉም ሰው የሚነቃበት ዌክ አፕ ኮል የሚያገኝበት ታይሚንግ ይለያያል። አንድ መጽሐፍ ቅዱስ እኮ ፓራብል አለ ክርስቶስ ያስተማረበት ዘር ሊዘራ ወጣ የሚል ተመሳሳይ ዘር ነች እኮ። ተመሳሳይ ዘር ግን ደረቅ መሬት ላይ ወድቃለች፣ እሾህ መሃል ላይ ወድቃለች፣ ከዛ በኋላ የለመለመ መሬት ላይ ወድቃለች። እነዚህ የወደቁባቸው ቦታዎች ናቸው የዘሩን ዴስቲኔሽን ዲሳይድ ያደረጉት እንጂ የተዘራው ዘር ተመሳሳይ ነው። እዚህ በጣም ብዙ መጽሐፎች አሉ፣ እዚህ በጣም ብዙ ትምህርቶች አሉ አይደለም? እዚህ በጣም ብዙ ሪሶርሶች አሉ እኮ። የሆኑ ሰዎች የተጠቀሟቸው ህይወታቸውን ይቀይሩበታል፣ የሆኑ ሰዎች ደግሞ አይጠቀሟቸው። ምን እንደው ልዩነቱ ካላችሁ እኛን እንደ መሬት ቁጠሩን። ከሚዘራው ነገር አለም ችግሩ። ብዙ እኮ ምክር አልፎብናል እኮ እስከዛሬ ድረስ የተመከርነው ነገር በሙሉ እኮ አፕላይ አላደረግነውም። ለምን ካላችሁኝ ለአንዳንዱ ምክር ሬዲ አይደለም፣ መልካም መሬት አልሆንም፣ ገና ነን። ሜቢ አይምሯችን ደርቋል በብዙ በተሳሳተ አመለካከቶች፣ ወይም ደግሞ ለትንሽ ጊዜ እንቀበለውና ወዲያው በቃ በሞራል የሆነች ነገር እንሰራለን፣ ከዛ በኋላ ሞራላችን ይጠፋል ደግሞ ተመልሶ። እንዲህ ነው አይደለ በህይወት የሚሆነው። ያ ልዩነቱ ያለው እኛ ጋር ስለሆነ ኢማጂን ራሳችንን መቀየር አልቻለን ሌሎችን ሰዎች ለመቀየር ስንሞክር doesn't really work like that። ምናልባት እግዚአብሔር ለኛ ትልቅ ዓላማ ሊኖረው ይችላል። በእኛ በኩል የሆኑ ሰዎችን ሊያስተምራቸው ለሆኑ ሰዎች ምክንያት ሊሆን ፈልጎ ሊሆን ይችላል። ለዛ በር ላለመዝጋት ሲባል የቻልነውን ያህል እንሞክራለን፣ ማድረግ የምንችለውን ያህል መንገድ እንሄዳለን፣ በራሱ በእግዚአብሔር ፈቃድ ማለት ነው። ከዛ በዘለለ ግን በዙሪያ ያሉ ሰዎችን እጃቸውን ጠምዝዤ እንዲህ ይሄን እቀይራለሁ ይሄን እናደርጋለሁ ብሎ ማሰብ ግን ሞኝነት ነው። ይጎዳቸዋል፣ ትሩሊ ይጎዳቸዋል። ብዙዎች አላችሁ ሪሌሽንሺፕ ውስጥ የምትገቡ እቀይረዋለሁ እቀይራታለሁ በማለት እንደዛ አይሰራም። 9ኛ ኔቨር ጊቭ አፕ፣ ተስፋ አትቁረጥ። ይችል በጣም በተደጋጋሚ ሰምተናታል። ስትሰማም ደስ ትላለች አለ፣ የሆነ ተስፋ ይሰጣል። ተስፋ አትቁረጥ ስቲል ማሸነፍ ትችላለህ የሚልና አጌን አሉ ምንም ችግር የለበትም። የሰው አረዳድ ላይ ነው ትልቁ ችግር ያለው። አንዳንዴ ማቆም ያለብን ጊዜ ላይ መቼ ማቆም እንዳለብን አውቆ ማቆምን የመሰለ ነገር የለም። ዘ ሱለር ደ ቤተር ይባላል። ገና ለገና ተስፋ ላለመቁረጥ ሲባል ብቻ በተሳሳተ ዳይሬክሽን የምንቆሰቁሰው ከሆነ የማንመለስበት ነገር ውስጥ ራሳችን ልናገኘው እንችላለን። አንዳንድ ቢዝነሶች በቃ ፌል አድርገዋል። ሞከርክ እኮ ተበላህ እንደ ስንት ጊዜ ለምን why are you still trying? አንዳንዴ የኢጎ ጉዳይ ነው ማለት ፌል አደረኩኝ የምትለዋን ነገር አክሴፕት ማድረግ ስለማንፈልግ ብቻ እኝክ ብለን እንሄዳለን። አንዳንድ ሪሌሽንሺፖች ላይ we know it እኮ የትም እንደማይደርስ እኮ የትም እንደማይገፋ እኮ እናውቀዋለን፣ ግን ሉዝ ላለማድረግ ከተሸናፊ ሳይድ ላለመሆን ብቻ ስንል በጣም የሙጥኝ ዘነው ስንቀጥለው እንቆያለን እና ያ ነገር ኢቨንቹዋሊ እኛን ነው መልሶ የሚጎዳ። ስለዚህ አንዳንድ ነገሮች ላይ ተስፋ መቁረጥን የመሰለ ነገር የለም። በጣም 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 ታይማችሁን የሚቆጥብ ኢነርጂያችሁን፣ ገንዘባችሁን የሚቆጥብ ነገር ቢኖር ምንድነው የቻላችሁትን ነገር በሙሉ ሞክራችሁ ማድረግ ያለባችሁ ነገር በሙሉ አድርጋችሁ ሁሉም ነገሮች ሴንስ የማይሰጡ ከሆነ ደሱ ዳርተ ቤተር ቶሎ ማቆም፣ ትምህርቱን ብቻ ወስዱ። 10ኛው ምክር አንተ እኮ ጎበዝ ነህ፣ ለምን የራስህን ነገር አትጀምርም? የራስህን ቢዝነስ ጀምር የሚል ምክር ነው። አሁንም ቢሆን ንግግሩ ላይ ችግር የለበትም። ሰው ግን ይሄንን የሚመክረው የራስ ነገር መጀመር ምን ማለት እንደሆነ ፕሮፐርሊ አንደርስታንድ ሳያደርገው ነው። የሆነ ኤሌክትሮኒክስ የሚሰራ ሰውዬ በጣም ጎበዝ ባለሙያ ነው፣ ተቀጥሮ ነው የሚሰራው፣ ጎበዝ ኤሌክትሪሻን ነው፣ በጣም ክላይንቶቹን ያስደስታል። ከዛ ይመጡና ጓደኞቹ እንዲህ አንተ እኮ የሁሉ ክላይንት እኮ አሉ፣ ሰዎች እኮ ይፈልጉሃል እኮ፣ ለምን በራስህ ወጥተህ የማትሰራው? ለምንድነው ትርፍህን ሌላ ሰው የሚወስድብህ? ከዛ ያንን አድቫይስ ይቀበልና ወጥቶ መስራት ይጀምራል በራሱ። ከዛ ኦል ኦፍ ሰደን እነዛ ክላይንቶች ባህሪያቸው የማያውቀውን ባህሪ ማየት ይጀምራል። ለካ በፊት መጥፎ ባህሪያቸውን የሚያሰራው ሰውዬ ከቨር አድርጎለት ለሱ ስራው ብቻ ነበር ሰጠው የነበረው። አሁን ግን ያ ሰውዬ ሲነሳ፣ ቀጣሪው ሲነሳ ከነ መጥፎ ባህሪያቸው፣ ከነ ፔመንት ዲሌያቸው፣ ከነ ማጭበርበራቸው እነዛ ሰዎች ጋር ፊት ለፊት ይጋፈጣል። ከዛ በኋላ እኔ ኤሌክትሪክ ልስራ ወይስ ከኔ ሰዎች ጋር በስልክ ሲጨቃጨቀው ላለው በፔመንት ጉዳይ እስከ ምን ያህል ጊዜ ነው መነዛነዝ ያለብኝ? ክስ ምናምን ሁላ ሊመጣ ይችላል። ከዛ ደግሞ አት ዘ ሴም ታይም የሆኑ ከባድ ሲቹዌሽኖች ላይ ደግሞ ሲፈጠሩ ገንዘብ ሊቆም ይችላል። አሁን ደግሞ ሌላ ተጨማሪ ክላይንት ነው መፈለግ አለብኝ። እንዴት ነው ክላይንት ማመጣው? በፊት እኔ ያልነበርኩም ክላይንት ሳመጣ የነበረው ራሱ ድርጅቱ ያመጣልኝ ነበር። ዩሲ የራሳቸውን ነገር ጀምሮ የምትሏቸው ሰዎች ስራውን መስራት ላይ ጎበዝ ናቸው እንጂ ቢዝነሱ ላይ ጎበዞች ላይሆኑ ይችላሉ። ለቢዝነስ የሚያስፈልገው ስኪልና ስራውን ለመስራት የሚያስፈልገው ስኪል ኢትስ ኮምፕሊትሊ ዲፈረንት። እኔ ምንም የኤሌክትሪክ ባክግራውንድ ሳይኖረኝ በቢዝነስ ባለኝ ኖሌጅ ኤሌክትሪክ ኢንስታሌሽን ወይም ደግሞ ሜንቴናንስ የሚሰራ ካምፓኒ መክፈት እችላለሁ እና ቅድም ምሳሌ ጠቀስኩላችሁን ሰው ከየት ፈልጌ ልቀጥረው እችላለሁ። አይ ኖ ሃው ቱ ሃንድል ዊዝ ክላይንትስ፣ ክላይንት እንዴት እንደማመጣ፣ እንዴት ሃንድል እንደማደርጋቸው፣ እንዴት ፉልፊል እንደማደርጋቸው አውቃለሁ። ያን የሚያደርጉ ሰዎችን ኢምፕሌስ ማስቀመጥ የምትችል ከሆነ that's a business። ግን ይኸውላችሁ ቢዝነስ ለመጀመር የሚያስፈልገው ስኪል እና ስራውን ለመስራት የሚያስፈልገው ስኪል በጣም 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 የተለያየ ነው። እዛ ነው ብዙ ጊዜ ባለሙያዎች የሚጀምሯቸው ቢዝነሶች ፌል የሚያደርጉበት ምክንያት።
ምክንያቱም እነሱ ስራውን መስራት ነው እንጂ የሚችሉት ወደ ቢዝነስ መቀየር አይችሉበትም። ስለዚህ የሆነ ጎበዝ ሰው ካለ በዙሪያቸው ያለ አያቁምህ የራስን ጀምር ያላችሁ እየገፋፋችኋቸው አላስፈላጊ ስትረስ፣ አላስፈላጊ ጭንቀት ውስጥ አታስገቧቸው። ሜቢ ደህና ምክር የሚሆነው ምንድነው ይሄን ነገር ወደ ራስ መቀየርን አስብበት። ዳይሬክትሊ በየቀኑ ከምትሰራ ስራ በተጨማሪ እንዴት ነው ክላይንቶች የሚመጡት፣ እንዴት ነው ገንዘብ የሚከፈለው፣ ሌላው ፕሮሰስ ምን ይመስላል የሚለውን ቼክ አድርግ፣ ተማር እና በኋላ ወጥተህ መድገም ትችላለህ። ይሄ ነው የተሻለ ነገር። እኛ ሀገር ላይ ከምንም በላይ የተሳሳቱ ምክሮች ያሉበት ነገር ቢኖር የገንዘብ ጉዳይ ነው። ስለ ገንዘብ እየተመከርን የመጣናቸው ነገሮች እንድንፈራው እንድንሸሸው አድርገውናል። ከምንም አይነት ባክግራውንድ ብትመጡ እጃችሁ ላይ ምንም ነገር እንኳ ባይኖራችሁ ከዜሮ ተነስታችሁ የመጀመሪያ 100 ሺህ ብር ልትሰሩበት የምትችሉትን አሰራር እያንዳንዱ ስቴፕ ባይ ስቴፕ ብሬክዳውን እያደረግኩ የሰራሁላችሁ ቪዲዮ አለ። እዚህ ጋር አስቀምጥላችኋለሁ። ገብታችሁ ቼክ አድርጉት። በእርግጠኝነት ነው የምላችሁ ምንም አይነት የገንዘብ አንደርስታንዲንግ እንኳ ባይኖራችሁ እዛ ቪዲዮ ላይ የምትማሯቸው ፕሪንሲፕሎች የመጀመሪያ 100 ሺህ ብር የምትሰሩበትን መንገድ ክሊር ታገኙታላችሁ። እዛኛው ቪዲዮ ላይ እንገናኝ። አሁን ገብታችሁ ቼክ አድርጉት።